አድማጮች በጠቅላይ ሚኒስትር መለስ ዜናዊ ዜና አረፍት ዙሪያ ያተኮረው የምሽቱ ልዩ ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። እዚህ በዩናይትድ ስቴትስ ሃርቫርድ ዩኒቨርሲቲ ትምህርት ላይ የሚገኙትን የቀድሞ የኢትዮጵያ መከላከያ ሚኒስትር አቶ ስዬ አብርሃን ረፋዱ ላይ አግኝተን ጠይቀናቸዋል። ጤና ይስጥልኝ አቶ ስዬ አብርሃ፣ ለዚህ ቃለ መጠይቅ ጊዜውን ስለሰጡን በቅድሚያ አመሰግናለሁ። እኔም አመሰግናለሁ። ጠቅላይ ሚኒስትር መለስ ዜናዊ ባደረባቸው ህመም በውጭ ሀገር ሲታከሙ ቆይተው ትናንትና ከዚህ ዓለም በሞት መለየታቸውን የኢትዮጵያ መንግስት ይፋ አድርጓል። በቅድሚያ አቶ ስዬ እርስዎ በዚህ በውጭ ሀገር በአሜሪካ ነው ያሉት። መቼ ነው የሰሙት የአቶ መለስን ማረፍ? እንደሰሙስ ምን ተሰማዎት? የሰማሁት በቦስተን አቆጣጠር ከሌሊቱ 6 ሰዓት አካባቢ ነው። መንፈቅ ላይ ነው የሰማሁት። እንደ ብዙ ሰው ማለት ነው። አዎ። እና ብዙ ሰው ይደውልልኝ ነበር። እስከ 9 ሰዓትም አልተኛሁም ነበር። እንግዲህ ጠቅላይ ሚኒስትሩ ከህዝብ አይን ከተሰወሩ በጠና መታመማቸውም ከተነገረ ሰንብቷል። በርካታ ሳምንታት ተቆጥረዋል። ነገር ግን እየታከሙ ናቸው፣ በጎ ናቸው። እንዲያውም በቅርቡ ከአዲስ ዓመት በፊት ወደ ስራቸው ይመለሳሉ የሚል እንጂ የህመማቸው ሁኔታ የበረታ ይሁን የትስ ቦታ እየታከሙ እንደሆነ በመንግስት በዝርዝር ባለመነገሩ እንደሚያውቁት ስለ ህመማቸው አይነትና ጽናት ከዚያም በላይ ደግሞ አራርፈዋል የሚሉ የተወሰኑ ተአማኒ የሚሏቸውን ምንጮች እንደነገሩን በማለት ሌሎች ደግሞ መላምት ሲያንሸራሽሩ ሰንብተዋል። በዜና ረፍታቸው ግን ያው የሞታቸው ምክንያት የሆነው ያልታወቀ ድንገተኛ ኢንፌክሽን ነው የተባለው። አቶ ስዬ፣ አቶ መለስ ምን ህመም በ57 ዓመታቸው ለዚህ እንዳበቃቸው የሚያውቁት አለ? ለረጅም ጊዜ ስለሚያውቋቸው ታማሚ ሰው ነበሩ አቶ መለስ? መጀመሪያ ነገር አቶ መለስ የፖለቲካ ልዩነት ተፈጥሮ አስከፊ በሆነ መልኩ ብንለያይም በህይወት ማለፉ በዚህ እድሜም ማለፉ በጣም አዝናለሁ። እንግዲህ የፖለቲካ ልዩነት አንድ ነገር ነው፣ ግን ሞት የመጨረሻ ነው። በተለይ ብዙ ጊዜ አብረን ችግርም ያሳለፍንበት ሁኔታ ከመኖሩ ማረፉን ስሰማ ጸጥ ነው ያልኩት። የምናገረውን የምለውንም ነው ለመለየት ያልቻልኩት። እኔ በቅርብ አውቀዋለሁ። ገና ከወጣትነት እዚህ ዩኒቨርሲቲ ያለን በአንድ ክፍል እንማር ነበር። አብረን በአንድ ቤት እንተኛ ነበር። አብረን ወደ በረሃ ስንወጣ አብረን ነበር የወጣ ነው ማለት ይቻላል። ስለዚህ እስከተለያየንበት ጊዜ በጓድነትም በጓደኝነትም ብዙ አሳልፈናል። እኔ እስከማውቀው ህይወቱ እስከዚህ ባጭሩ ሊቀጭ የሚችል በሽታ አልነበረው። አልፎ አልፎ እንደማንኛችንም ይታመማል፣ ግን እስከዚህ ሊዘልቅ የሚችል ቋሚ ህመም አላውቅበትም። አሁንስ ታመሙ ከተባለ በኋላ እንደው ምን ህመም እንደሆነ የሰሙት ነገር ነበር ወይስ አልነበረም? እንግዲህ መታመሙ ከሰማሁ ቆይቷል። አመታት አልፎታል። ምን አይነት ህመም ይሆን? አንዳንዴ ጭንቅላቱ አካባቢ ችግር አለው የሚባል ይሰማ ነበር። አንዳንድ ሰዎች ኤፒሌፕሲ ያለው እንዴ ብለው ጠይቀውኛል። እኔ እስከማውቀው ድረስ ኤፒሌፕሲ ያለው መለስ ብዬ ነበር መመልስላቸው፣ ግን ያገኘሁት መረጃ ትክክል ይሁን አይሁን አላውቀውም። በቅርቡ ደግሞ ካንሰር የታመመው የሚል ሰምቻለሁ። እንግዲህ እውነተኛው የትኛው እንደሆነ አናውቅም። መንግስት የሚነግረው ድፍን ያለ ነበር፣ በህይወት እንዳለ ነበር የሚናገረው። ሌሎች ደግሞ አርፈዋል ሲሉ ነበር። እንግዲህ አርፎ ከሆነ ውሎ አድሮ መታወቁ አይቀርም። ግን አንድ የትኛው ነው ብለን ሳናውቅ ብዙ በግምት ቆይተናል። በህይወት አለ፣ ታሟል፣ በጸና ታሟል፣ ወደ ስራም ላይ መለስ ይችላል፣ ግን በህይወት አለ የሚል መረጃ ምንጮች ነበሩኝ እስከ ቅርብ ጊዜ ድረስ። ብዙ ፈተናዎች ያሉባት በአስቸጋሪ የጸጥታ መታወቅ የተከበበች አገር እንደመሆኗ ወቅቱ አሁን በኢትዮጵያውያን ለኢትዮጵያ ብለን በጋራ የምንቆምበት ወቅት ነው። ያለፈው ቁስል ያለፈው ጥፋትና በደል እንደገና መጥቶ ፊታችን መንገዳችን ላይ
ደንቃራ ሁኔታ ከሚፈጥርብን ይልቅ እሱን አልፈን የወደፊት እድላችንን በአንድነት በሀገር ፍቅር በእርቅ መንፈስ በመቻቻል የምንመለከትበትና የምንራመድበት አጋጣሚ ነውና ለሀገር ብለን በምንወዳት ሀገራችንና ለሕዝባችን ሰላም ብለን የኢህአዴግ ደጋፊ የኢህአዴግ ተቃዋሚ ወይም የዚህ ብሔር የዛ ብሔር ወይም የዚህ ሃይማኖት ተከታይ የዛ ሃይማኖት ተከታይ ሳንባባል እንደ ኢትዮጵያውያን ሁላችን በፊታችን በተደቀነው ሁኔታ በጋራ ቆመን በመቻቻል በፍቅርና በእርቅ መንፈስ የምንሄድበት ጊዜ ተፈጥሯል። ኢህአዴግም የአቶ መለስን መጉደል እንደ ቀላል ከሚመለከት ልቅ የፖለቲካ ለውጥ እንደመሆኑ ተጠቅሞ አውቆና ተገንዝቦ የኢትዮጵያ ሕዝብን ጥያቄና ተስፋ የሚመልስበት አጋጣሚ አድርጎ ቢወስደው ነው የተሻለ የሚሆነው። በተቃዋሚዎች በኩልስ ስለሆነም መጀመሪያ በኢህአዴግ በኩል ሕዝቡን ለበጎ መንፈስ ለማነሳሳትና ለማስተባበር ይህን መልክ አጋጣሚ ወስዶ ሊወስዳቸው የሚገባ እርምጃዎች አሉ። መጀመሪያ እርምጃ ኦፍኮርስ የሚሆነው ፓርላማውን ጠርቶ ተተኪውን ጠቅላይ ሚኒስትር እንደሰማሁት አቶ ኃይለማርያም ደሳለኝ ነው ያቀርቡትና ህገ መንግስቱን መሰረት አድርጎ በፓርላማው ጠቅላይ ሚኒስትርነቱን እንዲያገኝ ማድረግ በጣም አስፈላጊ ነው። እንዲሁ ምክትል ስለነበረ ይቀጥላል ተገቢ አይሆንም። ብዙ ጉዳት ያስከተሉ ህጎች አሉ። ጸረ ሽብር አዋጅ ተብሎ የወጣው አዋጅ አለ። የሲቪክ ድርጅቶች አዋጅ አለ። እነዚህ አዋጆች ብዙ ጉዳት አስከትለዋል። እነዚህም መሰረት ወይም ሳስፔንድ ማድረግ አንድ በጎ እርምጃ ሊሆን ይችላል። ብዙ ወገኖቻችን እስር ቤት ላይ ናቸው። ብዙ ወገኖቻችን ሰቃይ ስለሆነ እነሱም እንዲፈቱ ማድረግ፣ ክስ የተመሰረተባቸውን ክሳቸውን ማንሳት፣ ፍርድ የተሰጣቸውን ሀገር ውስጥ ያሉም ሆነ ከኢትዮጵያ ውጭ ያሉት ይሄ ተነስቶ በሰላም ሀገራቸው ውስጥ ገብተው ገንቢ ሚና ሊጫወቱ የሚችሉበትን ሁኔታ መፍጠር አስፈላጊ ይመስለኛል። አካባቢዎችም ቢሆኑ ይሄ የቁጣ የጥላቻ ነገር ይብቃ ብለው ስለ እርቅ፣ ስለ ፍቅር፣ ስለ አንድነት እና ስለ ወደፊት የሀገራችን ዕጣ ፈንታ በጎ መናገር፣ በጎ ማሰብ ይጠበቅባቸዋል። በአሁኑ ወቅት ድርጊት ብቻ አይደለም ቃላት ትልቅ ክብደት ይሰጣቸዋል እና የምንናገረውን የምናደርገውን አስበን ማድረግና መናገር በጣም አስፈላጊ ይመስለኛል። አቶ ስዬ አብርሃ የቀድሞ የኢትዮጵያ የመከላከያ ሚኒስትር አሁን የተቃዋሚው የአንድነት ለፍትህና ለዲሞክራሲ ፓርቲ የምክር ቤት አባል ከቦስተን ማሳቹሴትስ ከሃርቫርድ ዩኒቨርሲቲ ስለሰጡን ቃል በጣም አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ።